ልጁ በአጋጣሚ ከቤት ወደ ደጅ ሊወጣ ተዘጋጅቶ ነበር። የቤቱን በር እንደተራመደ ከዚህ ቤት ተባረሃል ተመልሰህ እንዳመጣ የሚል ኃይለ ቃል ጆሮውን ጭው አደረገው። ለምን እንዴት ወዴት የሚል ጥያቄ የሆነ ክርክር ሊያቀርብ አልሞከረም። ቀጥሎም ትቶት እየወጣ የነበረውን በር ከጀርባው በኃይል ተዘጋ። አያቱ ነበረች ከልጅነቱ ጀምሮ ያሳደገችው የሴት አያቱ አሁን እንደ እንግዳ ከቤት አውጥታ እየጣለችው እንደሆነ አሰበ። ወንድ አያቱ ሁኔታውን በድንጋጤ ሲመለከት ቆይቶ ምን እያደረግሽ ነው? ለምንስ ነው እንደዚህ አውጥተሽ የጣልሽው? የልጅ ልጅሽ እኮ ነው አላት። ሴትየዋ ምንም ምላሽ አልሰጠችውም። ከጓዳ ገብታ ከሰውየው ራቀች። ሁኔታው አልገባውም። ግራ ነው የተጋባው። ኃይለ ቃሏን የሰሙ ጎረቤቶች በሁኔታው ተደናክረው ምክንያቱም አልገባቸውም። የልጁ የሴት አያቱ ድምጽ ተመላልሶ ያቃጨለበት በደመ ነፍስ እግሩ ወደ መራው መራመድ ጀምሯል። ጧት የለበሰውን እንደለበሰ ነበርና የያዘው ገንዘብ ሆነ ስልክም የለም። እስኪ ወደ ጓደኛዬ ዘንድ ልሂድ ብሎ መጀመሪያ ወደ ጓደኛው ሄደ። የማደሪያ ቦታ አለ ሲል ጓደኛውን ጠየቀው። ጓደኛው ምን ነው ነው ወይኔ ይቅርታ ወላጆች ማንን ልጁ ጉዞውን ቀጠለ። ሌላ ጓደኛ ሲመጣ ሁሉም ነገር የተፈጠረ ነገር አለ ሲጠይቀው ልጁን የሚሄድበት ቦታ እዚህ ምን ልታደርግ ነው? ገንዘብ የለህም? ልጁም አይ ምንም በለሰለሰ አንደበት መለሰ። ከዚህ መቆየት አትችልም ቁርጡን አሳወቀው። ልጁ አንገቱን አቀጥሮ ግን አውጥታችሁ ልጥሉኝ ነው የሆነበትን አስቦ ይበልጥ እንባው መጣ። እባክህ መነኝ ዝም ብለህና እንሂድ አለው። ልጁም አያቱን ተከትሎ ምንም ሳይነጋገሩ አብረው መጓዝ ጀመሩ። ከቤት ሲደርሱ ሴት አያቱ ልጁን እንድታቅፈው ሩጣ መጣች። ልጁ ግን ሲያያት ወደ ኋላ ተመለሰ። ወንድ አያቱ ልጁን ጎትቶ አስቀመጠውና በተረጋጋ አንደበት እንዲህ አለው። ሴት አያቴ ይህንን ያደረገችው ጨክናባህ አይደለም። ዓይንህን እንድትገልጥ ነገሮችን እንድታገናዝብ ትፈልጋለች። ኪስን ሲሞላ የምትሰጠው ሲኖር ብቻ ከጎንህ የሚቆሙትን እንድትመረምር ትፈልጋለች። በጓደኞች የተከበብክ መስሎህ ነበር። ጠንካራ ግንኙነት እንዳለህ አምነህ ነበር። አንተ ማየት ያልፈለካቸውን ነገሮች እሷ ቀድማ አይታቸዋለች። ስታደርግላቸው ብቻ የሚከቡህ የሚጠቀሙብህ፣ አንተ ፈላጊ ስትሆን እነሱ የሸሹ። ስለዚህ አያትህ እውነቱን እንድታይ ማድረግ ነበረባት። ያን ስታደርግ ግን ልቧ እጅግ እያዘነ ነበር። አትፍረድባት አለው። ልጁም ማልቀስ ጀመረ። ሴት አያቱም ቀረብ አለችና እንዲህ አለችው። ልጄ እንዲህ ሳደርግብህ ልቤን ሰብሬ ነው። ውሸት እንድታምን መፍቀር ስላልቻልኩ ነው ልጄ። በጣም ወድሃለሁ አለችው። እሱም አቀፋትና ማልቀስ ጀመረ። እሷም እንደ ሕፃንነቱ ሁሉ በጥብቅ አቀፈችው። ከቃላት ሊማረው የማይችለውን ነገር በተግባር አስተማረችው።